ነገ መጋቢት 19 ልክ እንደ ሊቀ ነቢያት ሙሴ የኤርትራን ባህር ከፍሎ ሕዝበ እስራኤልን እንዳሻገረ እርሳቸውም ደግሞ የተከዜን ባህር ከፍለው ሕዝበ ክርስቲያንን ያሻገሩ በዚህም ተአምር ከ1000 በላይ የሚሆኑ እስላሞችን ወደ ክርስትና የመለሱ በእርሳቸው ቃል ኪዳን ለታመነና ለተማጸነ የምድር አውሬን የማያስበሉና የማያስነድፉ እንዲሁም ደግሞ የሰማይን እሳት የማያስበሉ ታላቅ አባት የስማቸው ትርጉም የእግዚአብሔር ኃያል ማለት የሆነ በቃል ኪዳናቸው ለተማጸነ የእሳትን ባህር የሚያሻግሩ በኢትዮጵያ 2 አብያተ ክርስቲያናት ብቻ ያሏቸው አንዱ በተንቤን ዋናው ገዳማቸው ብዙ መነኮሳትን ያፈሩበትና በመሃል ጎንደር ከተማ ሁለተኛው የሚገኝላቸው በእግዚአብሔር ትንቢት የተወለዱ ነበሩና ገና በሕፃንነታቸው በ40 ቀናቸው 3 አጋንንት በ3 ሽማግሌዎች ተመስለው መጥተው ለወደፊት ትንቢት የተነገረላቸው ትልቅ አባት እንደሚሆኑ ያውቁ ነበርና ወስደው መግደል ፈልገው ስለነበረ ልጃችሁን የሃይማኖት ትምህርት እናስተምረው ስጡን ቢሏቸው ሊቀ መላእክት ቅዱስ ሚካኤል መጥቶ እነዚህን 3 አጋንንት እንደ ትቢያ የበተነላቸው ታላቅ አባት ገና ከልጅነቱ ጀምሮ የእግዚአብሔርን ስም ከጠሩበት እኔስ የፈጣሪዬን ስም እፈራለሁ፣ ስሙን ተደፋፍሬ በምድር በሕይወት ከምኖር ይልቅ ብሞት ይሻለኛል በማለት ስሙን ከጠሩበት በራሱ ላይ ራስን የሚጎዳ ሕይወትን የሚያጠፋ ነገር እንኳን ቢሆን የሚያደርግ የነበረ ታላቅ አባት ከአባ ሰላማ መተርጉም እጅ ዲቁናና ቅስናን ከአቡነ ሳሙኤል ዘደብረ ሃሌሉያ ደግሞ ቆብንና አስኬማን የተቀበሉ ታላቅ አባት ኃያላን የሚባሉ የምድር እንስሳት አራዊት ነብር፣ አንበሳ፣ ድብ እንዲሁም ደግሞ በምድር የሚሳቡ እባብና ዘንዶ በፊት በኋላ በቀኝ በግራ አጅቦት ይኖሩ የነበረ ታላቅ ቅዱስ ቶራዎች ወይም ሰሳዎች በሰው አንደበት ያናግሩት የነበረ ከነብሮች ጋራም ተስማምተው ይኖሩለት የነበረ እህል ሳይቀምስና በቤት ጣሪያ ውስጥ ሳይጠለል ዕድሜ ዘመኑን በተጋድሎ የፈጸመ ታላቅ አባት የተከዜን ባህር ከሁለት በመክፈር በዚህ ተአምር በአካባቢ የሚኖሩ እስላሞችን ወደ ክርስትና የመለሰ ከዓለት ላይ ውሃን ያፈለቀ በዋልድባ የሚኖር ስውር ቤተ ክርስቲያንን 40 ቀንና 40 ሌሊት በመጾምና በመጸለይ ለብዙዎች ያልተቻለና ያልተፈቀደ ለእርሱ ግን እግዚአብሔር ሲፈቅድለት አንበሶች ተሸክመው ወስደው እዛ ስውር ቤተ ክርስቲያን ላይ ወስደው ያስቀመጡት በእዚያ ያሉ እስከ ዕለተ ምጽአት የሚኖሩ ስውራን ቅዱሳንን አይቶም በእነሱ ተባርኮ የመጣ በተሰጠውም የመላእክት ክንፍ የጌታችንን መቃብር በየጊዜው እየሄደ ይጎበኝ የነበረ በዚያም የነበሩ ቅዱሳንን ያናግርና ስለ ሃይማኖት ተጫውቶ ይመጣ የነበረ በፈለገውም ሰዓት ብሔረ ሕያዋንና ብሔረ ብፁዓን ደርሶ ይመጣ የነበረ ታላቅ ቅዱስ አክሱም ትግራይ ውስጥም ወንጌልን በሚያስተምር ሰዓት ሰው ሲሞት ደቀ መዛሙርቶቹ ይመጡና እገሌ ሙቷል በየት እንቅበረው በሚሉት ሰዓት እርሱ ግን ወደ ላይ እጁን ዘርግቶ ጸሎት ያደርግና ያንን የሞተ ሰው ያስነሳ የነበረ ታላቅ ቅዱስ የሐማሴኑን መስፍን ወደ ጦርነት ሂዶ ሙቶ ወታደሮቹ ሊቀብሩ በሚያመጡት ሰዓትም በመንገድ አግኝተው ወዴት ትወስዱታላችሁ ቢሏቸው ልንቀብረው እንወስደዋለን ቢሏቸው አስቀምጡት አሉና ከዓለት ላይ ውሃን አፍልቀው ስመ እግዚአብሔርን ጠርቶ በዚያ ውሃ ካጠመቀው በኋላ ያ መስፍን የተነሳለት ታላቅ ቅዱስ ወታደሮቹም መስፍኑ ከተነሳ በኋላ ስለ አሟሟቱ በሚጠይቁት ሰዓት የጽልመት መላእክት በእግዚአብሔር ፊት ለፍርድ ባቀረቡኝ ጊዜ ይሄ መነኩሴ ለእኔ ጸሎት ሲያደርግ አየሁት፣ በጸሎቱም እግዚአብሔር ማረኝና ነፍሴን ከሥጋዬ ጋር እንድትመለስ አደረጋት ብሎ በዝርዝር ነገራቸው። አባታችንም መስፍኑን በሰላም ወደ ሀገር ሂድ ብለውታል። መስፍኑም ወደ ሀገሩ ሂዶ ያለውን ሀብት ንብረት በሙሉ ለችግረኞች መጽውቶ 2000 ተከታዮችን ይዞ መጥቶ እባኮትን አባቴ የእርሶ ተከታይ ሆን ዘንድ ያመንኩስኝ ብሏቸዋል። አባታችንም እርሱንና ሰራዊቶቹን በሙሉ በትምህርት ከፈተኗቸው በኋላ ሁሉንም አመንኩሰዋቸዋል። ደብረ መድኃኒት በሚባል ቦታም ቡሩክ ማርያም የምትባል የመንፈስ ልጁ እንደሞተች ቢነግሩት አባታችን ስቅስቅ ብሎ ማልቀስ ጀመረ። አመድ ነስንሶ ደረቱን እየደቃ እየጸለየ እያለም ደቀ መዛሙርቶቹ ቡሩክ ማርያም ተነስታለች ብለው መጠው ነግረውታል። አባታችንም እየሮጠ መጥቶ ቡሩክት ማርያምን ምን አየሽ በሚላት ሰዓት ስለ አገልጋይና ስለ ባለሟሌ ስለ አብየ እግዚ ማልቀስና መቃተት ይህች ነፍስ ወደ ሥጋዋ ትመለስና እስከምታረጅ ድረስ ትኑር የሚል ቃል ሰማሁ አለችው። እርሷም አባታችን ካረፉ በኋላ በምድረ ዠመዶ ብዙ ጊዜ ኑራ አርፋለች።
ከዕለታት አንድ ቀንም ብፁዕ አባታችን ከ6 ልጆቻቸው ጋር ወደ ስግደት በሚሄዱ ሰዓት ርዝመቱ 120 ስፋቱ 12 ክንድ የሆነ ዓይኖቹ ደግሞ እንደሚነድ እሳት የሆኑ ከአፉም የነበልባል እሳት የሚወጣ ክንፉም እንደ ንስር የሆነ ከዚህ በፊት ታይቶ የማይታወቅ መጠኑም ተራራ የሚያክል ታላቅ አውሬ ሊውጣቸው አፉን ከፍቶ መጣ። ምላሱንም አውለበለበ። ልጆቻቸውም እጅግ ደንግጠው ሳለ አባታችን ግን በቅድስት ሥላሴ ስም 3 ጊዜ በዚያ አውሬ ላይ ቢያማትቡበት ከሁለት ተሰንጥቋል። ከዕለታት አንድ ቀንም አንዲት እናት መጥታ የአንተን የጸሎት ውሃ ስጠኝ አለችው። ለምንሽ ነው በሚላትም ሰዓት ልጠጣው ነው አለችው። አባታችንም ዞር አለና በቅድስት ሥላሴ ስም አማተበበትና አቤቱ ፈጣሪ ሆይ ይህንን የጸሎት ውሃ ለሚጠጣው ሁሉ የሚያድን አድርገው ብለው እንደገና 3 ጊዜ አማትበው ሰጧት። ይህች ሴትም ወደ ቤቷ ወሰደችና ሌላኛዋን ሴት ጠርታ ይህንን ውሃ እጠመቅ ዘንድ በላዬ ላይ አፍሽልኝ አለቻት። ያችኛዋ ሴትም እንዳዘዘቻት በላይዋ ላይ ልታፈሰው ከፍ በምታደርገው ሰዓት ያ ውሃ ረጋና ደም ሆነ። በዚህም ሰዓት ተደናግጠው ኃጢአትን ሠራን ክፉ ማደረግነ ብለው ያንን ውሃ መልሰው ወደ አባታችን ይዘውት ሄደዋል። አባታችንም ምንድን ያደረጋችሁ እስኪ ንገሩኝ በሚሏቸው ሰዓት ልጠመቅበት ነበር አለቻቸው። እርሳቸውም እኔን ምንድን ያልሽኝ? መጀመሪያ ለምጠጣው አልሽኝ። ቃልን ከመለወጥ በላይ ምንም አይነት ትልቅ ኃጢአት የለም። ለእኔ የምጠጣው የጸሎት ውሃ ስጠኝ ነው ያልሽኝ አሏት። እነዚህ ሴቶችም ይቅር ይበሉን ብለው እግራቸው ስር ወድቀዋል። አባታችንም በስመ ሥላሴ ሲያማትቡበት እንደ ቀድሞ ውሃ ሆኗል። ልትጠጭ ከወደድሽ ውሰጂ አሏት። እሷም ያንን የተቀደሰ ውሃ ወስዳ ጠጥታለች። አንድ ቀን አባታችን ደብረ ሊባኖስ ገዳም ገብቶ ሳለ በዚያ ያሉ መነኮሳት እንዲው አንድ መነኮስ ካህን ባገኘንና እንዲው ቀድሶ ባቆረበን ሲባባሉ ሰማ። አባታችንም ሄዶ ባረካቸውና የተዘጋጀ ቁርባን አለን አላቸው። እነርሱም አዎ አለ ብለው ሂደው አምጥተው አዘጋጅተው አባታችን ተዘጋጅቷል ቀድስ ብለውታል። እርሱም ባርኩኝ